ሰላም መተናል ባበደ ታሪክ ይሄ ዶክተር ያከመው እጁ ላይ ያለውን ሰዓት ይሽማግሉን ሲያዩ በጣም ቢፈልጉና ከእጁ ላይ ሲያወልቀው ሰውየው ብድግ ብሎ እረፍ ይለዋል። አንድ ቃል ነው ብቻ ያወጣው፣ ከዛ ይሞታል። ሰውየው እንደሞተ ዶክተሩ ያን ሰዓት በጣም ስለወደደው ውስጥ ያለውን ነገር አነበበና ቀለል አድርጎ ታይቶት እጁ ላይ ያደርገዋል። እጁ ላይ ሲያደርጉ ለካ ሰዓቱ እድሜ ማፍጠኛ ነው፣ እድሜው ያፈጥናል። አረ ለምን ተወስድበታለህ ምናምን ሲለው በቃ እያየው እዛው ከጓደኛው እያረጀ ይሄዳል። ከእጁ ላይ ያን ሰዓት ማስወጣት ይፈልጋል። አይተዋለሁ እዚህ ጋር የነበረውን በሽተኛ ምናምን ሲለው አላየሁትም ወጥቷል። በቃ ተው ሲል አይቼዋለሁ፣ ሲወጣ ግን አይቼዋለሁ፣ ግን አስጠንቅቆክ ነበረ፣ ግን ዛሬ ትሞታለህ እያለ ነበረ እኮ አልሰማሁም ሲለው ሰውየው ሳይሆን ወጣቱ ልጅ እያረጀ ሄደ። ሰዓቱን ላያላቅቀው ቢሞክርም አያላቅቅም። በቃ ጓደኛውንም ቢያማክረው ከእጄ ላይ ሞለቅ አይችልም ይሄ ነገር አለ። ኧረ እባክህን አስወጣልኝ ከእጄ ላይ ህይወቴን አትርፍልኝ ምናምን ይለዋል ጓደኛውን። ሊሰብሩት ሲታገሉ ምን እንደሆነ ታውቃላችሁ? ከአንደኛው እጅ ላይ የለም፣ ወደ ሌላው እጅ ላይ ሽፍት አድርጓል። ምን ያርግ? የሆነ ሰው ከዚህ እጄ ላይ መውሰድ ያለበት ሰው ፈልጋለሁ አለ። እዛ ሆስፒታል ውስጥ እድሜያቸው ትላልቅ የሆነ ሰዎችን ቢጠይቃቸው ይሄን ሰዓት ሰዱልኝ ቢላቸው እምቢ አለ። ጓደኛው በጣም አዘነና ምን ላርግ